ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አራስናን በሬው ዳንጉሌ ወይፈኑ ማነቂያው ፈነዳ መጣበት አመሉ ይላል የጮቄ ሰው ሲያቅራራ። እንኳን ምርኮኛ በሚመራው ጦር እኛ የበላይ ዘለቀ ልጆች በነጭ ናዚ ዘንብ ክንዳችን አልዛለም። ከአማራ ብራክ የወጡ የደፈጣ ውጊያ ጠበብቶች የጅላን ጦር የጅብ ቀለብ እያደረጉት ይገኛሉ። ጮቄ እነመለሰ ሁከቱ ሀገር ነው። እንኳን አላማ አልባው የአብይ አህመድ ጦር ነጭ የማይፈታው ጽኑ ማለት ነው። አብይ የገጠመው ከመላው የአማራ ህዝብ ጋር ነው። ህዝብ አይሸነፍም የፈጀውን ያህል ጊዜ ፍጅ እንጂ የመጨረሻ ድል ባለ ድል ህዝብ ነው ያሉት ስናኖቹ ያገዛዙን ኃይል እያብረከረኩት ይገኛሉ። በተያያዘም እንደ ህዝብ ተዋርደን እንደ ግለሰብ የሚከበር አማራ የለም ሲል መቶ አለቃ እሱ ባለው ገለጸ። በዓለም ላይ ካለፉ የትጥቅ ትግሎች እንደምናያቸው ትጥቅ ትግል የራሱ የሆነ ባህሪ ያለው ይህን የሚጠይቀውን ባህሪ አሟልተን ተንከባክበን ተጠንቅቀንና ራሳችንን ገዝተን ከያዝነውና ትግሉ በሚፈልገው መንገድ ከወሰድነው የምንፈልገው ቦታ ማድረስ ይቻላል። እኛ በሚመቸንና በምንፈልገው መንገድ ከወሰድነው የሚያመጣው መከራ የብዙ ትውልዶች እጣ ፋንታ ያመከነ ይሆናል። ለአማራ ህዝብ ሲሆን ደግሞ ከዚያ በላይ ነው። አንድ ታጋይ ወደ ትግሉ መስመር ከመቀላቀሉ በፊት ራሱን መግዛትና ማራቅ ከግል ፍላጎት ይልቅ የብዙሃንና የወጣለትን ህዝብ ፍላጎት ማሟላት ግድ ይለዋል። ትግል ሚስጥር ነው። እንደ ዲሞክራሲያዊ መንገድ በእጅ ብልጫ የምትወስንበትም አይደለም። ትግል መታመን በእጅጉ ይፈልጋል። ትግል ጽናት ይፈልጋል። ያልጸና ከቶኑም ሊያሸንፍ አይችልምና ትግል መደማመጥ፣ መከባበር፣ መዋደድ፣ ከራስ በላይ ለጓዴ ማለት፣ የራስን ፍላጎት መግታት፣ ኮሚቴያዊ አሰራር መከተልና ሁላችንንም ይመለከተናል ብሎ ማሰብ ዋናዎቹ ናቸው። በትጥቅ ትግል ውስጥ ትግሉን የሚበሉና ትግሉን እኛን መስለው የሚጠልፉ እንደሚኖሩ እንደሚያጋጥሙንም ከውስጥ ወደ ውጭ ትግሉን አፍርሰው ለጠላት ለማስበላት ጠላት አሰርጎ ያስገባቸው ሊኖሩ እንደሚችሉ ተገማችና ተጠባቂ ነገር ነው። ትግል ሰፈር የለውም። ትግል አንጃ ጠላቷ ነው። ትግል የጥላቻ ማካበቻ አይደለችም። ትግል ለየኔ ብቻ አይባልም። ትግል የህዝብ ነው። ትጥቅ ትግሉን በአጋጣሚ ሆነ በቦታው መጥተው ተገኝተው ግለሰቦች ይምሮት እንጂ የሚከታተለውና እንዳይኑ ብሌን የሚሳሳለት 70 ሚሊዮን የአማራ ህዝብ ነው። ከሚንጫጩት ይልቅ እልፍ ዝም ያለ እድል እየሰጠን ያለ በሚሊዮኖች የታጠቀ ለአማራ ህዝብ እየተዋደቀ ያለና የአማራ ህዝብን እስከ መጨረሻው ድል ለማድረስ ነፍጥ ያነገበ እልፍ ሰራዊት አለ። ለዚህ ታጋይም ስነልቦና መጠንቀቅ ተገቢ ነው። የትግልን ባህሪና መንገዶች ሳታሟላ ማሸነፍን መመኘት ቂልነት ነው። ይህ ቅዱስ ትግል የብዙ ሺህ ዘመናት የአማራ ህዝብ ዋጋ የከፈለበትና በታሪክ አጋጣሚ በእኛ ትውልድ ላይ ያረፈ የተቀደሰ ሸክም ነው። ይህንን ሸክም በግል መሸከም አይቻልም። የምንሸከመው ወንድ፣ ሴት፣ ቄስ፣ ሸህ ከሊቅ እስከ ደቂቅ አማራ የሆነ ሁሉ በጋራ የምንሸከመው የትውልድ አደራ ነው። ትግል ዱላ ቅብብሎች ነው እንዲሉ እኔ ጀምሬ እኔ የሚጨርሰው አይደለም። ትግልን መጀመር እንጂ የሚጨርሰው ትውልድ በቅብብሎች ነው። ትግል ባንዴ እንደማያድገው ሁሉ ባንዴ አይፈርስም። ህግና ስርዓት ከተጣሰነ፣ መርህ ካልተከበረ፣ ኮሚቴያዊ ውሳኔ ከጠፋ፣ መተማመን ከጠፋ፣ አብሮ ከሚሞተው ጓዴ ይልቅ ከውጭ ጋር ካለ ሰው ጋር ትብብር ካደረግህ፣ ሚስጥር ካወጣ፣ ከምትዋጋው ጠላት ጋር ካልተቆራረጥህ፣ ለሰርጎ ገቦች ጥቃት ምቹ ከሆነ፣ ሁሌ ሙገሳ እንጂ ትችት፣ ግምገማና መደባዊ ትግል የምትፈራ ከሆነ፣ ከታች ሀሳብ ያላቸውን የትግሉ የጀርባ አጥንት የሆኑ ታጋዮችን ሞራላቸውን ጠብቀህ በፍትሃዊነትና በኩልነት ካልመራ እመነኝ ከፍታ እንደ ካሮት ወደ ታች እንጂ ወደ ላይና ወደ ድል መቼም አትሄድም። በዓለም ላይ ከታዩ ትጥቅ ትግሎች በተለይ መልኩ በአጭር ጊዜ በሰውም ኃይልም በጦር መሳሪያዎችም በውጊያም የበላይነትና ህዝብ መምራትና ማስተዳደር የአማራ ፋኖን የሚያክል አንድም ድርጅት አልተፈጠረም። ይህንን እድልና በረከት ከመገፋፋትና ከመጓታት ወጥተን ለመውደቅ አንድ ሐሙስ የቀረውን የጭቆና አገዛዝ ግብዓተ መሬቱን መፈጸም ያስፈልጋል። ካልሆነ ግን ከፊት ያለን መሪዎች በሰራነውም ባልሰራነውም እንደምንመሰግነው ሁሉ በጥቁር ታሪክ የመመዝገብ ሁኔታም እንዳለ ማሰብ ተገቢ ነው። ትግሉ ውጤቱ የሚገኘው ጅማሮ ላይ ሳይሆን መጨረሻው ላይ ነው። ሁላችንም ለመጨረሻው እንረባረብ ሲል ካፕቴን እሱ ባለው ዋላ ገልጿል። ሌላው የአቶ ክርስቲያን ታደለ መዝገብ የብይን መነበብ እንደገና ወደ 2019 ዓ.ም መሸጋገሩ ታወቀ። በሽብር ወንጀል ተጠርጥረው በስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ ባያለው እና ሌሎች ተከሳሾች መዝገብ ላይ ዛሬ የሚሰጣል ተብሎ የተጠበቀው ዋና ብይን በድጋሚ ሳይሰጥ መቅረቱ ተገልጿል። በዛሬው ዕለት በተካሄደው የችሎቱ ውሎ ቀደም ሲል ፍርድ ቤቱ ከኢትዮ ቴሌኮም ጠይቆት
የነበረው መረጃ በንባብ ተሰምቷል። የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስን ስልክ ቁጥሮች በተመለከተ ተቋሙ በሰጠው ምላሽ የስልክ ቁጥሮቹ ለረጅም ጊዜ ከአገልግሎት ውጭ ሆነው በመቆየታቸው ምክንያት ከአገልግሎት ውጭ የሆኑበት ጊዜ አብቅቷል። በኢትዮ ቴሌኮም ደንብና አሰራር መሰረት ቁጥሮቹ ተነስተው ለሌሎች አዳዲስ ተጠቃሚዎች መተላለፋቸውን አረጋግጧል። ተከሳሾቹ በችሎት ላይ በሰጡት አስተያየት ያለምንም ውሳኔ ላለፉት 3 ዓመታት በእስር ላይ መቆየታቸው ተገቢ አለመሆኑንም ገልጸዋል። በተለያዩ ጥቃቅን ምክንያቶች ፍትህ እየተጓተተብን ነው፣ ችሎት ብይኑን ቀድሞ የሚያውቀው ከሆነ በተራዘመ ቀጠሮ ፍትህ ከመዘግየት ይልቅ በአጭር ቀን ቀጠሮ ብይኑን ለምን አያነበውም ሲሉ ተከሳሾች አቤቱታቸውን አቅርበዋል። የችሎቱ ዳኛ ለቀረበው ቅሬታ በሰጡት ምላሽ ፍርድ ቤቱ ብይኑን ቀድሞ ያዘጋጀው ቢሆንም በህግ አሰራር መሰረት ተከሳሽ ማረሚያ ቤት እያለ ባልተገኘበት ሁኔታ ውሳኔ ማንበብ አንችልም። ውሳኔ የማይነበበው ተከሳሹ ፍርድ ቤት አልመጣም ብሎ በእንቢተኝነት የቀረ እንደሆነ ብቻ መሆኑን የጠቀሰው ችሎቱ አንደኛ ተከሳሽ የተከበሩ አቶ ዮሐንስ ቧያሌው በህመም ምክንያት በመቅረታቸው ብይኑን ማንበብ እንዳልተቻለ ታውቋል። በዚህ መሰረት ታማሚው ተከሳሽ ተሽሏቸው በችሎት ሲገኙ ብይኑ የሚነበብ መሆኑ ተገልጾ ተከሳሾቹ መከላከያ ማስረጃ ያቀርቡ ወይስ በነጻ ይሰናበቱ በሚለው ነጥብ ላይ ብይን ለመስጠት ጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ይህ በእንዲህ እንዳለ ከነሐሴ 1 እስከ መስከረም 30 ባሉት 2 ወራት የፍርድ ቤቶቹ የእረፍት ጊዜ በመሆኑ ፍርድ ቤቶቹ በከፊል ዝግ እንደሚሆኑ ይታወቃል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።